የከበረው ሰላምታችን በያላችሁበት ይድረስ እንደምናላችሁ ተመልካቾቻችን ሳምንታዊ የሀዲያ ስፖርት መሰናዶ አሁን ጀምሯል። ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ ይደርሳል። ዛሬም በተለያዩ ርዕሰ ጉዳዮች ከእናንተ ጋር ቆይታ የምናደርግ ይሆናል። ርዕሳችንን ለማስተዋወቅ ያክል የኢትዮጵያ አንደኛ ሊግ የምድብ ጨዋታዎች ተጠናቋል። ከዛ ጋር በተያያዘም አንዳንድ መረጃዎችን የምናጋራችሁ ይሆናል። ሀዲያ ሆሳዕና በ2016 ዓ.ም ወደ ደቡብ አፍሪካ መጓዙ ይታወሳል። ከሱ ጋር በተያያዘ ዛሬ ሪፖርት ቀርቧል። ሪፖርቱን በተመለከተ በሰፊው የምንላችሁ ነገር ይኖራል። የኢትዮጵያ ዋንጫ የሩብ ፍጻሜ ጨዋታዎች ተደርገዋል። ከነሱ ጋር በተያያዘም የምናነሳቸው ርዕሰ ጉዳዮች ይኖራሉ። በየት ናችሁ መሰናዷችንም ከቀድሞ ስፖርተኛ ጋር ቆይታ አድርገናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ወደ መጀመሪያው ርዕሰ ጉዳያችን አልፈናል። የኢትዮጵያ አንደኛ ሊግን ይመለከታል። 44 ክለቦች እየተሳተፉበት የነበረው የ2017 የውድድር ዓመት አንደኛ ሊግ ወይም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ከሚያካሄዳቸው ሶስተኛ እርከን የሆነው ይህ ውድድር ፍጻሜውን አግኝቷል። ባለፈው ሳምንት በአራት ምድብ ነበር ይህ ውድድር እየተደረገ የነበረው። ከአራቱ ምድብ ሁለት ክለቦች ለማጠቃለያ ውድድር ማለፋቸውን አረጋግጠዋል። የማጠቃለያ ውድድር በሰበታ ከተማ እንደሚደረግ ታውቋል። 8 ክለቦች ናቸው በዚህ ውድድር ላይ የሚሳተፉት። ከ8ቱ 4ቱ ክለቦች ወደ ከፍተኛ ሊግ የሚያድጉ ይሆናል ማለት ነው። ለማጠቃለያ ውድድር ከየምድባቸው ያለፉ ክለቦችን ለማስተዋወቅ ያክል ከምድባ ባቱ ከተማ በ35 ነጥብ ለማጠቃለያ ውድድር በአንደኝነት በቅቷል። ቡራዩ ክፍለ ከተማ በ33 ነጥብ ከምድባ በተመሳሳይ ለማጠቃለያ ውድድር በቅቷል። ከምድብ ቢሾፍቱ ከተማ ነው በ44 ነጥብ ወደ ማጠቃለያ ውድድር ያለፈው። ከአጠቃላይ ከሁሉም ምድቦች ከፍተኛ ነጥብ የሚያስመዘግበው ቢሾፍቱ ከተማ ነው። አቃቂ ቃሊቲ ክፍለ ከተማም በ37 ነጥብ ወደ ማጠቃለያ ውድድር መሄዱን አረጋግጧል። በምድብ ሐመሯ ሐረር ከተማ በ41 ነጥብ ወደ ማጠቃለያ ውድድር መሄዱን አረጋግጧል። ሐረር ከተማ በኢትዮጵያ ዋንጫ እስከ ሶስተኛ ዙር መጓዝ መቻሉ ይታወሳል። ሀዲያ ሆሳዕና ነበር በኢትዮጵያ ዋንጫ ሐረር ከተማን የጣለው። በአንደኛ ሊግ የሚሳተፍ ክለብ ነው። ወደ ማጠቃለያ ውድድርም ያመራ ክለብ ነው። ከፍተኛ ሊግ ይገባሉ ተብለው ከሚጠበቁ ክለቦች ውስጥም ሐረር ከተማ አንዱ ነው። ከዛው ምድብ አዲስ ከተማ ክፍለ ከተማ በ35 ነጥብ በሁለተኛ ደረጃ ወደ ማጠቃለያ ተሸጋግሯል ማለት ነው። በምድብ መንጌ ቤንሻንጉል በ38 ነጥብ ወደ ማጠቃለያ ውድድር ሲጓዝ፣ ንፋስ ስልክ ክፍለ ከተማ ደግሞ በ31 ነጥብ በተመሳሳይ እሱም ወደ ማጠቃለያ ውድድር ማለፍ አረጋግጧል ማለት ነው። 44 ክለቦች በተወዳደሩበት የዘንድሮ የኢትዮጵያ አንደኛ ሊግ ውድድር 15 ክለቦች ደግሞ ወደ ታችኛው ሊግ ወይም ደግሞ ወደ ክልል ክለቦች ሻምፒዮና ወርደዋል ማለት ነው። የኢትዮጵያ የሊግ እርከን 3 እንደሆነ ይታወቃል። ከዛ ባለፈ ያሉት ቶርናመንቶች ናቸው። ታዲያ እነዚህ 15 ክለቦች ወደ ቶርናመንት ውድድሮች ናቸው የወረዱት ማለት ነው። ከምድባ ጅማ አባጅፋር፣ ፍሬውን ከተማና ትግራይ ውሃ ስራዎች ወርደዋል። ከምድብ ጅማ አባቡና ሰመራ ዩኒቨርሲቲ፣ ጉለሌ ከተማ፣ ትግራይ ዋልታ ፖሊስ መውረዳቸውን አረጋግጠዋል። ምድብ ሐመራ ላይ ደግሞ ጎፋ በራንቻ፣ ድሬዳዋ ፖሊስ፣ አቶቴ ጉባ፣ ኮልፌ ቀራኒዮ ክፍለ ከተማ የወረዱ ክለቦች ናቸው። ከምድብ ከፋቡና አዲስ አበባ ፖሊስ፣ ወሊሶ ከተማና ሶዶ ከተማ መውረዳቸውን አረጋግጠዋል ማለት ነው። ከወረዱ 15 ክለቦች ውስጥ በዘንድሮ የውድድር ዓመት ከ3 ዓመት በኋላ ወደ ሊጉ የተመለሱት የትግራይ ክለቦች 4ቱ ወርደዋል። 5 ክለቦች መመለሳቸው ይታወሳል ወደዚህ ውድድር ከ3 ዓመት በኋላ። ታዲያ ከራያ አዘቦ ውጪ 4 ክለቦች ወርደዋል በየምድባቸው ማለት ነው። ከምድብ ሀ 2 እንዲሁም ደግሞ ከምድብ ሐመሯ 2 ክለቦች ወደ ክልል ክለቦች ሻምፒዮና ወርደዋል። በዚህም ከቀጠለ ምናልባት የክልል ክለቦች ሻምፒዮና ላይ ክረምት በሚደረገው ውድድር ሌሎች የትግራይ ክለቦች የማይገቡ ከሆነ ወደ ሊግ አንድ የትግራይ ክለብ ብቻ በቀጣይ ዓመት በኢትዮጵያ አንደኛ ሊግ የምናገኝ ይሆናል ማለት ነው። 2 የጅማ ክለቦች ደግሞ ወርደዋል። ጅማ አባጅፋርና ጅማ አባቡና። በተለይ የጅማ አባጅፋር ያለፉትን ዓመት የቁልቁለት ጉዞ እጅግ በጣም በስፖርቱ ቤተሰብ ዘንድ እያነጋገረ ይገኛል። በ2009 ዓ.ም ከፍተኛ ሊግ ሻምፒዮን በመሆን ነበር ወደ ፕሪሚየር ሊግ በገባ ዓመት በ2010 የኢትዮጵያ ፕሪሚየር ሊግን ዋንጫ ማሳካት የቻለው ጅማ አባጅፋር ከዛ በኋላ ግን ባለፉት 7 ዓመታት ከፕሪሚየር ሊግ ወደ ከፍተኛ ሊግ
ከከፍተኛ ሊግ ወደ ሊግ 1 ወይም ወደ ብሔራዊ ሊግ ወርዶ አሁን ደግሞ በመጨረሻ ወደ ክልል ክለቦች ሻምፒዮና ወርዷል። ጅማ አባጅፋር የኢትዮጵያ እግር ኳስ አንዱ ነጸብራቅ ነው ማለት ይቻላል። በበርካታ ጉዳዮች ፋይናንስ የጣለው ቡድን እንደሆነ ይታወቃል። በ2010 ላይም መሰረትን ሳይዝ ዋንጫ እንደበላ በትልቁ ማሳያ ተደርጎ ሊወሰድ ይችላል። በምድብ ሀና በምድብ መ የተካፈሉ የሀዲያ ዞን ተወካዮችን በጥቂቱ እንመልከት። በምድብ ሀ ሲካፈል የነበረው ሀዲያ ሌሞ ነው። ሀዲያ ሌሞ በምድብ ሀ 24 ነጥቦችን በመሰብሰብ አምስተኛ ደረጃን ይዞ አጠናቋል። በምድብ መ የተካፈለው ሾኔ ከተማ ደግሞ በ22 ነጥቦች ስድስተኛ ደረጃን ይዞ መፈጸም ችሏል ማለት ነው። ሀዲያ ሌሞና ሾኔ ከተማ ወደ ከፍተኛ ሊግ ባያድጉ እንኳን የነዚህ ክለቦች ሊግ 1 ላይ መቀመጥ ለበርካታ ወጣት ተጫዋቾች አካባቢው ላይ ለሚገኙ ተስፋ ነውና ይበል የሚያሰኝ ነው ማለት ይቻላል። ከሀዲያ ሌሞ በ2014 የወጡት እንደ ብሩክ ማርቆስና እንደ መለሰ ሚሻሙ አይነት ተጫዋቾች ዛሬም ድረስ ሀዲያ ሆሳዕናን እያገለገሉ ይገኛሉ። የተለያዩ ተጫዋቾች ደግሞ ከፍተኛ ሊግ ከዚህ ክለብ ወጥተው እንደሚያገለግሉ ይታወቃል። ከሾኔ ከተማም እንደ ናትናኤል ዳንኤል አይነት ልጆች ወጥተው ዛሬ በፕሪሚየር ሊጉ ላይ እየተጫወቱ ይገኛል። ናትናኤል ዳንኤል ሾኔ ከተማ ብሔራዊ ሊግ በሚጫወት ሰዓት ላይ የፈራ ልጅ እንደሆነ ይታወቃል። በዘንድሮ የውድድር ዓመት በከፍተኛ ሊግ እስከ ግማሽ ድረስ ከፍተኛ ግብ አግቢ ነበር። ነገር ግን በግማሽ ዓመቱ ወደ ፕሪሚየር ሊግ ክለቡ ወደ ኢትዮጵያ ንግድ ባንክ ተቀላቅሏል። እነዚህ ክለቦች ለተጫዋቾችም ለአሰልጣኞችም ለማደጋቸው መሰረት ናቸውና ምንም እንኳን ወደ ከፍተኛ ሊግ ባይገቡም መቆየታቸው እዚህ ሊግ ላይ ለአካባቢው በብዙ ነገር ተስፋ ነው ማለት ይቻላል። የሾኔ ከተማም ከአንድ ዓመት እረፍት በኋላ ነው ወደዚህ ውድድር የተመለሰው። ከአንድ ዓመት እረፍት እንደተመለሰ ክለብ ያስመዘገበው ውጤት ክፉ የሚባል አይደለም። ምናልባት በቀጣይነት ሀዲያ ሌሞ የሚሆን ሾኔ ከተማ ወደ ላይ ለማደግ ቢሰሩ የሚለው መልካም ይመስለኛል። ወደ ቀጣይ ርዕሰ ጉዳያችን አልፈናል። ቀጣይ ርዕሰ ጉዳያችን የሚሆነው ሀዲያ ሆሳዕና በሐምሌ ወር በ2016 ዓ.ም ወደ ደቡብ አፍሪካ ማቅናቱ ይታወቃል። ይህ ጉዞ ዋናው ዓላማ ሀዲያ ሆሳዕና የእግር ኳስ ክለብ በመንግስት በጀት የሚደጎም ክለብ እንደሆነ ይታወቃል። ይህንን ክለብ ህዝባዊ መሰረት ለማስያዝና በበጀት ለመደገፍ ነበር ይህ ጉዞ የተደረገው። ለ5 ቀናት ነበር። ከሐምሌ 11 እስከ 15 ነበር ወደ ደቡብ አፍሪካ በማቅናት የወዳጅነት ጨዋታ ክለቡ ያደረገው። የወዳጅነት ጨዋታውን ከጂዲአር ስታር ጋር ማድረጉ ይታወሳል። የተለያዩ ፕሮግራሞችም ነበሩ። የራት ፕሮግራሞች፣ የገቢ ማሰባሰቢያ፣ የተለያዩ ነገሮች ተደርገው ነው የመጡት። ነገር ግን እስካሁን ድረስ በክለቡ ደጋፊዎች እንዲሁም በስፖርቱ ቤተሰብ የደቡብ አፍሪካ አጠቃላይ ጉዞ ሪፖርት አልቀረበም የሚል በተደጋጋሚ ሲነሳ ይሰማ ነበር። ከዚህ ጋርም በተያያዘ በዛሬው ዕለት ሀዲያ ሆሳዕና ክለብ ቦርድ አባላት በተገኙበት ለክለቡ የበላይ ጠባቂ ሪፖርት ቀርቦ ግምገማ ተካሂዷል ማለት ነው። ሪፖርቱን በጥቂቱ የምንመለከት ይሆናል ማለት ነው። በሪፖርቱ ላይ በዋናነት ቅድም ለመጥቀስ እንደሞከር ነው ይሄ ጉዞ ክለቡን በበጀት ለመደገፍና ህዝባዊ መሰረት ለማስያዝ ታለሞ የተደረገ መሆኑ በሪፖርቱ ተመላክቷል። 37 ልኡካን ነበሩ በዚህ ጉዞ ላይ የተሳተፉት እግር ኳስ ተጫዋቾች፣ የአሰልጣኝ አባላት እንዲሁም በተጨማሪም የቦርድ አባላት በዚህ ጉዞ ላይ የተሳተፉ ነበሩ ማለት ነው። ከነዚህ 37 ልኡካናት 37ቱም መመለሳቸው እንደ ስኬት ከተቆጠሩ ነገሮች ውስጥ አንዱ ነው። ከመሄዳቸው በፊት በበርካታ ሰዎች ዘንድ እንደ ጥርጣሬ ከሚታዩ ነገሮች ውስጥ አንዱ ህገወጥ የሰዎች ዝውውር ይኖራል የሚል ነበር። ይሄ ነገር ሳይፈጸም ግን ክለቡ ተጉዞ ይሄንን ነገር 37ቱም ቪዛ ተሰጥቷቸው 37ቱም ደቡብ አፍሪካ ገብተው ከደቡብ አፍሪካ መመለስ ችለዋል። ይሄ እንደ ስኬት የተቀመጠ ነገር ነው። ታዲያ ይሄ ጉዞ ከወዳጅነት ጨዋታ ህዝባዊ መሰረት ከማስያዝ ባለፈ ደግሞ ገቢ ማሰባሰብ አንዱ ዓላማ ነው። ገቢ ለማሰባሰብም የተቋቋመ ኮሚቴ ነበር በሀገር ውስጥና ከሀገር ውጪ። የሀገር ውስጡን ኮሚቴ ይመሩት የነበረው ዶክተር በፍቃዱ ገብረሃና የክለቡ ፕሬዝዳንትና የሀዲያ ዞን ምክትል አስተዳዳሪ የዚህ የገቢ አሰባሰቡ አባል ነበሩ። አቶ ሳሙኤል ሽጉጤ የክለቡ የቦርድ አባል በወቅቱ የነበሩትም በተመሳሳይ በዚህ ገቢ አሰባሰብ
ማሰባሰብ ኮሚቴ ውስጥ ነበሩ። አቶ መሳይ ተስፋይም እሳቸውም በቀድሞ የክለቡ የቦርድ አባል እንደነበሩ ይታወቃል። እሳቸውም በዚህ ገቢ አሰባሳቢ ኮሚቴ ውስጥ አሉ። አቶ ትንሳኤ ታደሰ የቦርድ አባል ወይም የደጋፊዎች ማህበር ፕሬዝዳንት እንደሆነ ይታወቃል። እሱም በዚህ ጉዞ ላይ ገቢ አሰባሳቢ ኮሚቴ ውስጥ ከነበሩ ሰዎች መካከል አንዱ ነው። ኢትዮጵያ ከነበሩት ውስጥ የገቢ አሰባሳቢ ኮሚቴዎች ውስጥ ሌላው አቶ አባተ ተስፋዬ የክለቡ ስራ አስኪያጅ ነበሩ ማለት ነው። በደቡብ አፍሪካም 6 ኮሚቴዎች ነበሩ ይህንን የገቢ ማሰባሰብ ይመሩ የነበሩት ማለት ነው። አቶ ዮሐንስ አንዱ ነበሩ። በተጨማሪም ዳኛ ግርማ ፊጤ፣ አቶ ደስታ ዳኜ፣ አቶ አብርሃም ኤሬቦ፣ አቶ ለማ ኤርቃሎና አቶ አብነት ዘለቀ የደቡብ አፍሪካውን ገቢ በማሰባሰብ የተለያዩ ነገሮችን በማድረግ በኮሚቴነት ከተዋቀሩ ሰዎች ውስጥ ተካተዋል ማለት ነው። በሪፖርቱ ላይም ይሄ ተመላክቷል። ፕሮግራሙም የተደረገው በ5 ቀናት ውስጥ የእራት ግብዣ ጨዋታ የተደረገበት እንደሆነ መመልከት ችለናል ማለት ነው። ሀዲያ ሆሳናም ከዚህ ጋር በተያያዘ ከፊፋ ማች ኤጀንት ከሆነው ከፍጹም አድነው ጋር በመተባበር ነበር ይህንን ጉዞ ያሳለጠው። ታዲያ ከፊፋ ማች ኤጀንት ጋር ከፍጹም አድነው ጋር ይህንን ጉዞ ሀዲያ ሆሳና ሲያስኬድ የገባቸው ውልና ስምምነቶች ነበሩ። ከነዛ ውስጥም በፍጹም ወይም በፊፋ ኤጀንቱ በኩል ይህንን ጉዞ በተመለከተ የአውሮፕላን ትኬትና አጠቃላይ በደቡብ አፍሪካ በሚኖራቸው ቆይታ ወጪ መሸፈን የሚለው ተካቶ ነበር። ነገር ግን በ11ኛው ሰዓት ሳይሳካ ቀርቷል። በምትኩም ሀዲያ ሆሳና ለፍጹም ወይም ለፊፋ ኤጀንት ለሆነው ፍጹም አድነው የሚያካፍለው የገቢ ድርሻ ነበር። ነገር ግን ፍጹም አድነው ሙሉ ለሙሉ እነዚህን ተግባራት ባለመፈጸሙ የተነሳ ከክለቡ ከተገኘ ገቢ ምንም እንደማያገኝ በሪፖርቱ ተመላክቷል። ሀዲያ ሆሳና ሌላ ከቴሌቶን ነው ገቢ የሚያገኘው። ቴሌቶንንም በተመለከተ ከእራት ግብዣና በተጨማሪም ከሚገቡ ቃሎች ነበሩ። ከዚህ ጋርም በተያያዘ ሀዲያ ሆሳናም የሚያገኘው ድርሻ ፕሮሞተሮቹም ወይም ፕሮግራሙን የሚያስተባብሩ ሰዎችም የሚያገኙት ድርሻ ነበር። ይሄም በተገባው ቃልና በተገኘው ገንዘብ መሰረት መፈጸሙ በሪፖርቱ ተመላክቷል። በዋነኝነት ግን በሪፖርቱ ላይ የተመላከተው ጉዳይ ቢኖር ክለቡ ያላሰበውን ወጪ አውጥቷል የሚለው ነው። ከዚህ ጋር በተያያዘም ክለቡ የአውሮፕላን ትኬትና ደቡብ አፍሪካ ላይ ሉካኑ በሚያደርገው ቆይታ ወጪዎችን ያወጣል ተብሎ አልተጠበቀም ነበር። ነገር ግን የፊፋ ማች ኤጀንት የሆነው ፍጹም አድነው የገባውን ውል መፈጸም ባለመቻሉ የተነሳ ክለቡ ካገኘው ገቢ ለአውሮፕላን ትኬትና ለተለያዩ በደቡብ አፍሪካ ለነበሩ ቆይታዎች ማውጣቱ በሪፖርቱ ላይ ተመላክቷል። ያው ገቢ የሚሰበሰበው በሁለት መንገድ ነበር በጉዞ ላይ እንደተገለጸው። አንዱ ከስቴዲየም ገቢ ሲሆን ሁለተኛ ደግሞ በቴሌቶን ነው። የተሰበሰቡ ገቢዎችን በቴሌቶን እንመልከት። በቴሌቶን በራት ግብዣ ወቅት ላይ ቃል የገቡ ሰዎች ነበሩ። 10 ሚሊዮን ነበር ቃል እንደተገባ በሪፖርቱ የተመላከተው። ከ10 ሚሊዮኑ ግን 918960 ብር ነው መሰብሰቡ የተገለጸው። ይህ ማለት ከአንድ አስረኛ በታች ነው። 1 ሚሊዮን ራሱ አልሞላም በኢትዮጵያ ብር። ይሄ ከቴሌቶን ወይም ደግሞ ከሰዎች ተሰብስቦ በክለቡ አካውንት ገቢ የሆነው ነው። በሁለተኛ ደረጃ ከስቴዲየም ነበር ገቢ ይገኛል ተብሎ የተጠበቀው። ከስቴዲየምም 4,738,692 ብር ገቢ መሰብሰቡ ተገልጿል። ከዛ ውስጥም ለክለቡ ገቢ ሆነው 1,690,000 ብር ወይም ደግሞ 1,690,000 ብር ገቢ መደረጉ ተገልጿል ማለት ነው። ሌሎች የስቴዲየም ገቢዎች ለሌሎች ወጪ መዋላቸውን የተመላከተው። በአጠቃላይ በሀዲያ ሆሳና የእግር ኳስ ክለብ በደቡብ አፍሪካ ጉዞ 2,608,960 ብር እንደገባ ነው የተገለጸው። 2.6 ሚሊዮን አካባቢ እንደማለት ነው። ይህም ሲባል ቅድም በክለቡ በስቴዲየም ያገኘው 4 ሚሊዮን ነበር። ምን ወጪዎችን ቢያወጣ ነው ይህን ያለ የቀነሰው ብለን በምንጠይቅበት ሰዓት ላይ በሪፖርቱ እንደተመላከተው የሜዳ ክራይ አለ በወጪነት የተካተተ፣ የሆቴል አልጋ ክፍያ። ይህም ሲባል ከዚህ በፊት ኤጀንቱ ይዟቸው ሲሄድ የአልጋ ክፍያና የሆቴል ወጪ እንዲሁም ደግሞ የደርሶ መልስ ትኬት መካተቱ ይታወሳል። ነገር ግን ኤጀንቱ ይህንን ሊፈጽምላቸው አለመቻሉ ነው በሪፖርቱ የተመላከተው። ሌሎችም የአውሮፕላን ቅጣት ዘግይቶ
ዘግይቶ ከመድረስ ጋር በተያያዘ በክለቡ ላይ ይሄ በወጪ የተዘረዘረ ነው። ብቻ በርካታ ወጪዎች አሉ። ሌሎች ወጪዎች በሚል ከ2 ሚሊዮን ብር በላይ መውጣቱ ተመላክቷል ማለት ነው። በሪፖርቱ በጉዞ ወቅት ላይ ጠንካራ ጎን ተብለው የተለዩ አሉ። በተጨማሪም ደካማ ጎን ተብለው የተለዩ አሉ። ጠንካራ ጎን ተብለው በጉዞ ላይ የተመላከቱ ነገሮች ቢኖር በመጀመሪያ ደረጃ ላይ ሀዲያ ሆሳዕና ፕሮፌሽናል ጨዋታን ማድረጉ ወይም ደግሞ ከፕሮፌሽናል ክለብ ጋር ጨዋታ ማድረጉ እንደ ጠንካራ ጎን ተወስዷል። ይሄ እውነት ለመናገር እንደ ጠንካራ ጎን ከሚወሰዱ ነገሮች ውስጥ አንዱ ሊሆን ይችላል። በኢትዮጵያ ደረጃ ፕሮፌሽናል ከሆነ ክለብ ጋር የተጫወተ የመጀመሪያው ክለብ እንደሆነ የሚታወቃል ሀዲያ ሆሳዕና። ከዚህ በፊት ሌሎች ክለቦች ወጥተው ጨዋታ ቢያደርጉም እርስ በርስ ለምሳሌ ቅዱስ ጊዮርጊስ ከኢትዮጵያ ቡና ጋር መጫወታቸው ይታወሳል። ሀዲያ ሆሳዕና ግን ከደቡብ አፍሪካው ጄዲአር ስታር ጋር መጫወት ችሏል። ይህም እንደ አንድ ጠንካራ ጎን የተነሳ ነገር ነው። ሁለተኛ እንደ ጠንካራ ጎን የተነሳው ለ37 ሰው የጉዞ ቪዛ መፈቀዱ፣ ያው የደቡብ አፍሪካ ጉዞ እንደሚያስቸግር ይታወቃል። ከዚህ ጋር በተያያዘ መፈቀዱ ከመፈቀዱም ባለፈ ደግሞ የሄዱ ሰዎች ተመልሰው መምጣታቸው ለሌሎች ጉዞዎች እንደ አንድ ማሳያ ክለቡ ሊጠቀመው የሚችል ነገር ስለሆነ እንደ ጠንካራ ጎን ታይቷል ማለት ነው። ሌላው በደንብ የተነሳው በጠንካራ ጎንነት በደቡብ አፍሪካ የነበረው አቀባበል ነው። በርካታ ደጋፊዎች ወጥተው ነበር ይህንን ክለብ የተቀበሉት። በርካታ ትውልደ ኢትዮጵያውያን በደቡብ አፍሪካ የሚኖሩ ክለቡን በአስደሳች ሁኔታ መቀበላቸው፣ በአስደሳች ሁኔታ ከመቀበላቸውም ባለፈ በጉዞ ወቅት ላይ የገጠሙ ችግሮችንም ተግዳሮቶችንም አብረው ፈተዋል። ከፊፋ ማች ኤጀንት ጋር በተያያዘ ቃል የተገባለት ክለቡ እንዳልተፈጸመ ነው በሪፖርቱ ላይ የተመላከተው። ታዲያ ይህንን ክፍተት ይህንን ጉድለት የሸፈኑት በአካባቢው የነበሩ ኢትዮጵያውያን ናቸውና ይሄ እንደ ጠንካራ ጎን የተያዘ ነገር ነው። በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲም ለሀዲያ ሆሳዕና አቀባበልና ሽኝት ማድረጉ በክለቡ በሪፖርቱ ላይ እንደ ጠንካራ ጎን ተወስዷል። ሀዲያ ሆሳዕና ታዲያ በጉዞ ላይ ምንድነው ደካማ ጎን የሚለው በሪፖርቱ ላይ የተመላከተውን ለመመልከት ያክል አንደኛ በድክመት የተመለከተው በሪፖርቱ ላይ በጉዞ ወቅት ላይ የፊፋ ማች ኤጀንት ከክለቡ ጋር የነበረው ቆይታ ወይም ደግሞ ጉዞውን ጨርሶ አለመምጣቱ ለ5 ቀን ነበር ክለቡ ሄደው የፊፋ ማች ኤጀንትም አብሯቸው ነበር የተጓዘው። ነገር ግን የጨዋታው ቀን ተመልሶ መምጣቱ ወይም በ3 ቀን ቆይታ አድርጎ መመለሱ እንደ ደካማ ጎን ተይዟል። ሌላ ደግሞ የደጋፊ የማሊያ ሽያጭ ነው በዋነኝነት በዚህ ጉዞ ላይ እንደ ደካማነት የተነሳው። ይሄ ጉዞ ሲዘጋጅ አንደኛ ሀዲያ ሆሳዕና ገቢ ያገኛል ተብሎ ከተጠበቁ ነገሮች ውስጥ አንዱ የማሊያ ሽያጭ ነበር። ታዲያ ይህንን የማሊያ ሽያጭ የሚመራው የጎፈሬ ትጥቅ አምራች ኩባንያ ወይም ደግሞ ድርጅት ለሀዲያ ሆሳዕና በወቅቱ ማሊያ አለማቅረቡና ይህንን ማሊያ ማድረስ አለመቻሉ እንደ አንድ ደካማ ጎን ተይዟል። ከዚህ ጋር በተያያዘ በጨዋታ ወቅት ላይ በርካታ ማሊያዎች በኮፒ ሲሸጡ እንደነበር ይታወሳል። ክለቡ ማግኘት ያለበትን ትልቅ ገቢ በደቡብ አፍሪካ ካጣው ነገሮች ውስጥ አንዱ ከማሊያ ሽያጭ ጋር በተያያዘ ነው። በሪፖርቱም ይሄ እንደ ደካማ ጎን ወይም ደግሞ እንደ ደካማ አፈጻጸም ተመላክቷል። ሌላው የወዳጅነት ጨዋታን ጋባዥ የነበረው ጄዲአር ስታር አቀባበሉ ልክ እንዳልነበረ በተጨማሪም ደግሞ ለጨዋታው ያደረገው ዝግጅት አነስተኛ መሆኑ እንደ ደካማ ጎን ታይቷል። ይሄም ሲባል ጄዲአር ስታር ሀዲያ ሆሳዕናን ከመግቢያው ጀምሮ አለመቀበሉ በተጨማሪም ለጨዋታው በቂ ዝግጅት አለማድረጉና ጨዋታው ትንሽ ሀዲያ ሆሳዕና በልጦ ማሸነፉም ከዚህ ጋር ተያይዟል ማለት ነው በደካማ ጎን። በሪፖርቱ ላይ በርካታ ደካማ ጎኖች ተነስተዋል። ነገር ግን ሀዲያ ስፖርት ለተመልካች ይሆናሉ ያላቸውን ደካማ ጎኖች ቢሰራባቸው ያለውን አቅርቧል ማለት ነው። መፍትሄ የተወሰዱ አቅጣጫዎችም ነበሩ ከጉዞ ጋር በተያያዘ። ለምሳሌ የፊፋ ማች ኤጀንት ማግኘት የነበረበትን ገቢ ውሉን ካለመፈጸም ወይም ደግሞ ግዴታውን ካለመወጣቱ የተነሳ ክፍያዎችን አለመካፈሉ ተመላክቷል። ይሄ እንደ መፍትሄ አቅጣጫ ክለቡ ወሰድኩት ያለው ነው። ሌላ ደግሞ የጎፈሬ ትጥቅ አምራች ኩባንያን በተመለከተ ከሀዲያ ሆሳዕና ጋር የውል ስምምነት እያለው ውሉ እንዲቋረጥ ተደርጎ ከሌላ ድርጅት ጋር ሀዲያ ሆሳዕና የማሊያ አቅርቦትን እየሰራ እንደሚገኝ ይታወቃል። ይሄም ከጉዞ እንደ መፍትሄ አቅጣጫ ከተወሰዱ ነገሮች ውስጥ አንዱ መሆኑ ተመላክቷል ማለት ነው። በርካታ የስፖርት ቤተሰብ ግን ሀዲያ ሆሳዕናን በተመለከተ ከዚህ ጉዞ ጋር በተያያዘ በዋናኝነት እያነሳው ያለ ጉዳይ ቢሆን 2 ሚሊዮን አካባቢ ነው የተገኘው ብር። ይሄ ብር ብቻ እንዴት ይገኛል የሚል ነው። ይሄ ነገር እንዴት ሆነ የሚለው ነገር በዋናኝነት መፈተሽ አለበት ተብሎ ይታሰባል። በተለይም ደግሞ በደቡብ አፍሪካ የሚኖሩ ትውልደ ኢትዮጵያውያን ቃል የገቡትን ገቢ አለማስገባት ነው ክለቡ በዋናኝነት እንደ ክፍተት
ያሰብኩትን አልሞላውም ብሎ እንዲያስብ ያደረገው። ከዛም ባለፈ ደግሞ ስቴዲየም ላይ የስቴዲየምንም ገቢ በአግባቡ አለመሰብሰቡ በሪፖርቱ ላይ ተመላክቷል። ይህም ሲባል የስቴዲየም ትኬት ሽያጭ ህጉን ተከትለው የገቡ ደጋፊዎች እንዳሉ ሁሉ በር ጥሰው ሳይከፍሉ የገቡ በርካታ ደጋፊዎች መኖራቸውንም በሪፖርቱ ላይና በግምገማው ላይ ተመላክቷል ማለት ነው። ሀዲያ ሆሳዕና ያደረገው ጉዞ ተሳክቷል አልተሳካም በብዙ መልኩ የሚፈተሽ ነው። ነገር ግን የመጀመሪያ ጉዞ እንደመሆኑ በርካታ ትምህርቶችን እንደወሰደ ነው በሪፖርቱ የተመላከተው። ከግምገማውም በኋላ የክለቡ በላይ ጠባቂና የሀዲያ ዞን ዋና አስተዳዳሪ በቀጣይነት የክለቡ አቅጣጫ ምን መሆን አለበት ከዚህ ጉዞ ጋር በተያያዘ የሚለውን አቅጣጫ አስቀምጠዋል። ሀዲያ ስፖርትም ከግምገማው በኋላ የሀዲያ ሆሳዕና ክለብ ፕሬዝዳንት የሆኑትን እንዲሁም ደግሞ የሀዲያ ዞን ምክትል አስተዳዳሪ የሆኑትን ዶክተር በፍቃዱ ገብረሃናን የሀዲያ ዞን የብልጽግና ቅርንጫፍ ጽሕፈት ቤት ኃላፊና የቀድሞ የክለቡ ቦርድ አባል የነበሩትን እንዲሁም የሀዲያ ሆሳዕና ስራ አስኪያጅ የሆኑትን አቶ አባተ ተስፋዬ በአጠቃላይ ስለ ግምገማውና በቀጣይነት ስለተያዘው አቅጣጫ ጥያቄ ጠይቋል። ተከታትለን እንመለስ። ባለፈው የነበረውን አጠቃላይ የሀዲያ ሆሳዕና እግር ኳስ ጉዞን በተመለከተ ከጉዞ በፊት የነበሩት እንቅስቃሴ ያደረጉ አካላትን በቅድሚያ ማመስገን እንፈልጋለሁ። እነሱ ያንን ነገር በማመቻቸት ሀዲያ ሆሳዕና እግር ኳስ ክለብ ደግሞ ወደ ደቡብ አፍሪካ ሄደው እንዲጫወት በማድረግ ያደረገው ኤጀንቶችንም ማህበረሰብንም የሀዲያ ዞን አስተዳደርንም ክለቡንም በሁሉ ማመስገን እንፈልጋለሁ ማለት ነው። በዛ ላይ በተደረገው ነገር ላይ የሀዲያ ሆሳዕና እግር ኳስ ክለብ ከደቡብ አፍሪካ ጂዲአር ክለብ ጋር የወዳጅነት ጨዋታ አድርጓል ማለት ነው። ያን ወዳጅነት ጨዋታ በሚያደርግበት ሰዓት ላይ ጥሩ ነገሮች ሆነዋል። አንደኛው አገሪቱን ወይም ክለቡን ከሌላ ከውጭ ሀገር ክለብ ጋር በማድረግ የወዳጅነት በማድረጉ የሀዲያ ሆሳዕና እግር ኳስ ክለብን አንድ ደረጃ ወደ ላይ ከፍ እንዲል የማድረግ ስራ የተሰራበት ነው ማለት ነው። ውጤታማ ስራ የሰራንበት ነው ማለት ነው። በሁለተኛ በኩል ደግሞ የገቢ ማሰባሰብ ስራ የሰራንበት ነው። እዛ አካባቢ ላይ በደርባንም በጆሃንስበርግም የተወሰኑ የገቢ ማሰባሰብ ስራ ተሰርቷል። በሶስተኛ ደረጃ ደግሞ ክለቡን እዛ ጋር ያሉትን የክለብ ደጋፊ አባላትን አቋቁመን የመጣንበት ሁኔታ ነው አለው ማለት ነው። ስለዚህ እዚህን ነገር በማድረግ የስራውን የተሳካ ወይም ውጤታማ አድርገን ሰርተን ጨርሰናል ማለት ነው። በዛው ልክ ስናደርግ እዛ ሀገር ላይ ለክለቡ ገቢ ለማስገባት በሄድነው ነገር ላይ በዛ አካባቢ የተሰበሰበውንና እንቅስቃሴ ያደረጉትን አካላት እዛ ጋር ያሉትን የሀዲያ ኮሚኒቲ አባላትን የኢትዮጵያንን በሙሉ በሀዲያ እግር ኳስ ክለብ ስምና በራሴ ስም በመጀመሪያ ማመስገን እፈልጋለሁ ማለት ነው። ትልቅ አክብሮትና ክብር አለኝ፣ ምስጋና አለኝ። ክብር ይገባቸዋል፣ ምስጋና ይገባቸዋል ማለት እፈልጋለሁ። ከዛ ባለፈ ደግሞ እዛ ጋር በተደረገው ወዳጅነት በተደረገው ነገር ላይ ደግሞ ደግፎ መጥቶ ክለቡን ያበረታቱትን ደጋፊዎችን ኢትዮጵያውያንና እዛ ትውልድ ኢትዮጵያና ወዳጆች ሁሉ እንደገና በሁለተኛ ደረጃ ማመስገን እፈልጋለሁ ማለት ነው። ክለቡ በሚያደርግበት ጨዋታ ላይ የድጋፋቸውን አድርጎ ያን ያደረጉበት ማለት ነው። በሶስተኛ ደረጃ ደግሞ ከዚህ የሄዱትን ቲሙን ወይም ቡድኑን በሙሉ ቦርዱንም ተጫዋቾችንም አቀባበል ያደረጉበት በኢትዮጵያውያን የባህል አቀባበል ሁኔታ ያደረጉትን እዛ ያሉትን የኮሚቴ አባላትን ማመስገን እፈልጋለሁ። እዛ ያሉትን ኢትዮጵያንን ደግሞ ማመስገን እፈልጋለሁ ማለት ነው። ለየት ባለ ሁኔታ አቀባበል ተቀብሎ ማድራ ሰጥቶ ሜዳ አዘጋጅቶ እንግድነት አድርጎ በጥሩ ሁኔታ የሸኙበትና ያስተናገዱበትን ሁኔታ ስላለ እነዚህ አካላትን በሀዲያ ዞን አስተዳደር ስምም በቦርድ ስምም ማመስገን እፈልጋለሁ ማለት ነው። ያን ያደረጉትን ማለት ነው። ሌላኛው እዛ ቦታ ላይ ደግሞ ምንም አይነት የጸጥታ ችግር የደህንነት ችግር እንዳይፈጠር የሴኩሪቲ ያደረጉትን የተወሰኑ ደግሞ እንቅስቃሴ ከፍ እንዲል ያደረጉ አክቲቪስቶችንም ጤናማ የሆኑ አክቲቪስቶችንም ማመስገን ይፈልጋሉ። ጤናማ የሆኑት ለወዳጅነት በሚደረገው ነገር ላይ እንቅስቃሴ እንዲደረግ ያደረጉትን አክቲቪስቶችንም እዛ ጋር ያሉትን ሌሎችንም ደግሞ ማመስገን ይፈልጋሉ ማለት ነው። ኤጀንቱም በራሱ በኩል ባደረገው ማመስገን የሚፈለግ ነውና እሱን ማመስገን ይፈልጋል። ሌላኛው የኢትዮጵያን ኤምባሲን የደቡብ አፍሪካን ኤምባሲን ማመስገን ይፈልጋለሁ። እነዚህ አይነት ጨዋታዎች እንዲደረጉ ወዳጅነት እንዲሳካ አስፈላጊ ነገር በማመቻቸት በመጨረሻ አካባቢ ደግሞ የደቡብ አፍሪካ ኤምባሲ ደግሞ አቀባበል አድርጎ ሽኝት አድርጎ መስተንግዶ አድርጎ የሸኘበትና ወዳጅነት የኢትዮጵያና የደቡብ አፍሪካ እንዲጠናከር ያደረጉበት መንገድ በጣም
በሀዲያ እግር ኳስ ስም እና በክለብ ስምና በራሴ ስም ማመስገን የሚፈልግ ነው። ትልቅ አክብሮትና ምስጋና አለኝ ማለት የሚመሰገን ነው ማለት ነው። ይህን ካልኩ በኋላ ደግሞ ሌሎች ያላመሰገንኳቸው እዛ አካባቢ ድጋፍ አደረጉ፣ እንቅስቃሴ ያደረጉ፣ ስኬታማ እንዲሆን ያደረጉ በጸጥታም በስራም በመስተንግዶም በሌሎች ጉዳዮችም ያደረጉትን አካላት ማመስገን እፈልጋለሁ። ምስጋና ይገባቸዋል እላለሁ። ከዛ ባለፈ ጥሪ ማቅረብ የሚፈልገው የተወሰኑ ገንዘቦች ከዛ ከተሰበሰበው ከስቴዲየምም ከምንም የተሰበሰበው ገንዘቦች ወደ ሀዲያ ሆሳዕና እግር ኳስ ክለብ ገቢ ሆኗል። ሌላ ቃል የተገባ ገንዘቦች ገና የሚሰበሰቡ ስላሉ ቃል የገባቸው አካላት በሙሉ ገንዘብን ገቢ አድርጋችሁ በሀዲያ ሆሳዕና እግር ኳስ ክለብ ስም በተከፈተው አካውንት ላይ ገቢ እንድታደርጉ ጥሪዬን ማስተላለፍ እፈልጋለሁ። ይህ ለሚፈለገው ዓላማ እዚህ ለምንሰራቸው ስራዎች አጋዥ ስለሆነ እናንተ ይገዛ በዚህ ላይ ጥሪ ያደረኩ ያን ቀሪውን ገንዘብ ቃል የገባችሁትን ገንዘብ እድሮች፣ የሃይማኖት ተቋማት፣ ግለሰቦች፣ ማህበራት በሙሉ እዛ ያላችሁት ቃል የገባችሁትን ገንዘብ ገቢ በማድረግ አስፈላጊ ነገር እንድታደርጉ ጥሪ እያደረግኩ እዛ ያላችሁ ኮሚቴ አባላትም ደግሞ ቃል የተገቡ ገንዘቦች በአግባቡ ተሰብስበው ወደ ክለቡ አካውንት እንዲገባ ከዛሬ ጀምሮም እንቅስቃሴ እንድታደርጉና እኛም ከእናንተ ጎን እንደሆን መግለጽ ፈልጋለሁ። አስፈላጊ ትብብር የምናደርግ ስለሆነ በሀዲያ ዞን አስተዳደር ስምም በክለቡ ስምም መግለጽ ፈልጋለሁ። እናንተም ሰብስባችሁ ወደ ክለቡ አካውንት እንዲገቡ አድርጉ። እኛም ደግሞ ከእናንተ ጎን እንሆናለን። በሚያስፈልገው ነገር ሁሉ ክለቡ ከጎናችሁ እንደሆን መግለጽ ፈልጋለሁ። ላደረጋችሁት አስተዋጽኦና ትግል ወይም እዛ ጋር ለሰራችሁት ነገር ሁሉ በሀዲያ ሆሳዕና እግር ኳስ ስም ምስጋናን ማቅረብ ፈልጋለሁ። ቀደም ሲል በሐምሌ ወር ውስጥ ለሀዲያ ሆሳዕና እግር ኳስ ክለብ ገቢ ለማሰባሰብ ወደ ደቡብ አፍሪካ ጉዞ ማድረጋችን ይታወሳል። ያንን ሪፖርት በቦርድ ደረጃ ገምግመን ነበር። ከዛ በኋላ በዞኑ አስተባባሪ ደረጃ ገምግመን ለህዝቡና በደቡብ አፍሪካ ለሚኖር ለኢትዮጵያና ለሀዲያ ኮሚኒቲ ለማሳወቅ የተወሰነች ጊዜ ወስዷል። ያውም ጊዜ የወሰደበት ምክንያት አንደኛው የደቡብ አፍሪካ ላይ ፕሌጅ የተደረገው ቃል የተገባው ገንዘብ ይገባል በሚል እየተጠበቀ ነው። ሁለተኛ ደግሞ እዚህም የአስተባባሪ ኮሚቴ አካላት በአዲስ መልክም እየተደራጁ ስለነበረ በአንድ ላይ መሆን ጊዜ አልነበረም። አጋጣሚ ሆኖ የአስተባባሪ ኮሚቴ በአዲስ ከተደራጀን በኋላ በዛሬው ዕለት ለመገምገም ችለናል። እንደሰማችሁት በዚሁ በሰማነው ላይ ያው ከዚህ በኢትዮጵያ ካሉ ክለቦች የመጀመሪያ ልምድ አግኝተናል። ወደ ውጭ ሀገር በመሄድ ተጫዋቾቻችን በሙሉ ሄዶ በሰላም ተመልሷል። ወደዛ ስንሄድ ደግሞ የኢትዮጵያም የሀዲያም ኮሚኒቲ የአካባቢ ማህበረሰብ ለኛም ጥሩ አቀባበል ነው ያደረገልን። አቅም በፈቀደም ለሀዲያ ሆሳዕና እግር ኳስ ክለብ የተወሰነ ገቢ ሰጥቷል። እቅዳችንን አቺቭ ማድረግ ባንችልም በጥቅሉ በዚህ በዛሬው ዕለት ከገመገምነው ግምገማ አንጻር ማስተላለፍ የምንፈልገው መልእክት ቢኖር አንደኛ በተለይ በደርባን በጆሃንስበርግ አካባቢ ላይ ቃል የተገባው በርካታ ብር አለ። ያ ገንዘብ ገቢ እንዲሆን ቢደረግ ኦሬዲ ለሀዲያ ሆሳዕና እግር ኳስ ክለብ በብዙ ሚሊዮኖች ነው ቃል የተገባው። የገባው ብር ግን እጅግ በጣም አነስተኛ ነው። አሁንም ክለቡ ካለበት የገንዘብ ችግር እንዲወጣ ደቡብ አፍሪካም ያለው ማህበረሰብ ቃል የተገባው ገንዘብ ገቢ በማድረግ ድጋፍ ቢያደርግ። ሁለተኛ ማስተላለፍ የምፈልገው እዚህ ከኤምባሲ ጀምሮ ከኢትዮጵያ እግር ኳስ ፌዴሬሽን ጀምሮ ከሀዲያ ዞን የበላይ ጠባቂ ጀምሮ ደቡብ አፍሪካ ያለው የሀዲያ ማህበረሰብ፣ ደቡብ አፍሪካ ያለው የከምባታ ማህበረሰብ፣ አጎራባች የኦሮሞና ሌሎች ማህበረሰቦች ጭምር ለሀዲያ ሆሳዕና እግር ኳስ ክለብ በገንዘብ ጭምር ላደረጉት ድጋፍ ምስጋና ማቅረብ ፈልጋለሁ። ያ ብቻ አይደለም። በደቡብ አፍሪካ በነበረን ቆይታ በሆቴል ቤት በመስተንግዶ የተለያዩ እንግድነት በመቀበል ላደረጉት አስተዋጽኦ እጅግ ከፍ ያለ ምስጋና አቀርባለሁ። አሁንም በደቡብ አፍሪካና በአካባቢ የምትኖሩ የሀዲያና አካባቢው ማህበረሰብ የሀዲያ ወዳጆች በሙሉ የሀዲያ ሆሳዕና እግር ኳስ ክለብንና በሀዲያ አካባቢ ለሚሰሩ ልማቶች በሙሉ በኩላችሁን የተለመደውን ድጋፍ እንድታደርጉ ጥሬን ለማስተላለፍ እፈልጋለሁ። በዋናነት ትልቅ አስተዋጽኦ ያደረጉ ሰዎችን እጅግ በጣም አድርጌ ነው የማመሰግነው። ከዚህ ጋር ተያይዞ ያው መጀመሪያ ይሄን እቅድ ስናቅድ በቦርድ ደረጃ ነበር ይሄን ፕላን አድርገን የጀመርነው። በቦርድ በደንብ ከተገመገመ በኋላ ከኤጀንት ጋር ያሉትን ነገሮች በደንብ ለመስራት ኢቭን እስከ አግሪመንት ውል መፈራረም ድረስ ደርሰናል። ከዛ ጋር ተያይዞ ወደ ደብዳቤ መጻጻፍ ነው። ከዚህ ነው እንግዲህ ምስጋና የሚጀምረው። የኢትዮጵያ እግር ኳስ ፌዴሬሽን ያሉትን ሊስቶችን በማየት ለደቡብ አፍሪካ ኤምባሲ ደብዳቤ ጽፎልናል። የነሱ ደብዳቤ ትልቅ አስተዋጽኦ አለው። እግር ኳስ ፌዴሬሽኑን እጅግ አድርጌ አመሰግናለሁ። ይህንንም መሰረት በማድረግ ደግሞ የደቡብ አፍሪካ ኤምባሲ ቼክ አድርጎ የተለያዩ መስቀለኛ ጥያቄዎችንም ጠይቆ
ለ37 ልኡካን ቡድን የቪዛ ፍቃድ ሰጥቶን ደቡብ አፍሪካ ሄደናል። ልክ ደቡብ አፍሪካ ስንደርስ ደግሞ እጅግ የተከበሩ የሀዲያ ሆሳዕና ደጋፊዎች እጅግ በጣም በአማረና በደመቀ መልኩ እኛ ከጠበቅነው በላይ በሆነ መልኩ አበባ ዝግጅት የተለያዩ ነገሮችን ባነር ሁሉ አሰርተው ኤርፖርት ድረስ ሄደው አቀባበል ያደረጉልንን የሀዲያ ሆሳዕና ደጋፊዎችን እጅግ ከሚለው ለመግለጽ ቃላት ያጥረኛል። እጅግ በጣም አድርጌ ነው የሚያመሰግነው። በጣም በጥሩ አቀባበል ነበር የተቀበሉን። ከዛ በኋላም ኢቭን ያረፍንበት ሆቴል ድረስ በመምጣት የቸገረንን የጎደለንን ነገር በመጠየቅ ብዙ ነገር ሰፖርት በማድረግ በጣም ትልቅ አስተዋጽኦ አድርጓሉ። ከዛም በተጨማሪ ደግሞ ሜዳ ኢቭን ያው የተዘጋጀው ሜዳ የመጀመሪያም ስለሆነ በኤጀንቱ በኩል አሳይነት የተደረገው ሜዳ ለሀዲያ ሆሳዕና ደጋፊዎች የሚመጥን ባይሆንም ያችንም ስቴዲየም ከተለያየ ረጅም ርቀት ነጥተው በመምጣት ኳሱን ጨዋታውን ለመታደም በቅቷሉ። ጥሩ ድባብም አድርገውልናል፣ ጥሩ ድጋፍም አድርገውልናል። ለዛ የሀዲያ ሆሳዕና ደጋፊን እጅግ በጣም አድርጌ አመሰግናለሁ። ቴንኪው እላለሁ። ከዛ በመመለስ ደግሞ የዛ የኢትዮጵያ ደቡብ አፍሪካ ኤምባሲም ያው አቀባበል አድርጎልናል፣ ራትም ጋብዘውናል፣ ጥሩ መስተንግዶም አድርገውናል። ቀጣይ ደግሞ አብረን እንደምንሰራም ደግሞ የተለያዩ ነገሮችንም ቃል በመግባት ላደረጉልን አስተዋጽኦ ላደረጉልን እንክብካቤ እጅግ በጣም አድርገን ነው የምናመሰግነው። በክለቡ እና በራሴ ስም የደቡብ አፍሪካ የኢትዮጵያን ኤምባሲ በጣም እናመሰግናለን የሚል መልእክት ነው ያለኝ። በቀጣይ ደግሞ ያው ቃል የተገቡ ገንዘቦች አሉ። የተሰበሰበውንም ወደ ክለቡ አካውንት የገባውንም እንግዲህ በሪፖርት ገልጸናል። ያልሰጡም እንግዲህ ያው ድጋፍ እንዲያደርጉ ክለቡ የራሳችሁ ስለሆነ የማንም ስላልሆነ የህዝብ ክለብ ስለሆነ ቃል የተገባው ብር ገቢ እንዲደረግልን በዚሁ አጋጣሚ ጥሬን አስተላልፋለሁ። አመሰግናለሁ። ተከታትለን ተመልሰናል። ያው በመልእክታቸው በተለይ ቃል የገቡ በደቡብ አፍሪካ የሚኖሩ ኢትዮጵያን ለክለቡ አሁንም ድጋፍ እንዲያደርጉ ነው ጥሪ ያደረጉት። ይሄ ክለብ ህዝባዊ መሰረት መያዝ አለበት ከተባለ እንደዚህ አይነት ጉዞዎች ስኬታማ ሊሆኑ ይገባል። ከዚህ አንጻር በደቡብ አፍሪካ የሚኖሩ ኢትዮጵያን በዚህ ጉዞ ላይ ለክለቡ ያደረጉት ድጋፍ መልካም እንደነበረ ይታወቃል። አሁንም ይሄ ድጋፋቸው ተጠናክሮ መቀጠል አለበት። በተለይ ቃል የገቡ ግለሰቦች፣ ድርጅቶች ቃላቸውን እንዲፈጽሙ ነው በዋነኝነት ያስተላለፉት ማለት ነው። ክለቡን ህዝባዊ መሰረት ከማስያዝ አንጻር ከደቡብ አፍሪካ ባለፈም በኢትዮጵያም ሰፊ ስራዎች ሊሰሩ ይገባል። የደጋፊ ማህበር ክለቡም በደንብ እየሰራ ነው ብዬ እንደገሌ አላስብም። ምክንያቱም ሀዲያ ሆሳዕና ሰፊ ክለብ ሰፊ ህዝብ ያለው ነው። ነገር ግን አሁንም በመንግስት በጀት ላይ ተጣብቆ ነው የሚገኘው። እስከ መቼ የሚለው ጥያቄ ነው። የስፖርቱን ስብራትም ይሄ ይፈታል ተብሎ አይታሰብም። ወደ ቀጣይ ርዕሰ ጉዳያችን አልፈናል። የኢትዮጵያ ዋንጫን ይመለከታል። የኢትዮጵያ ዋንጫ ሩብ ፍጻሜ ጨዋታዎች ባለፈው ቅዳሜና እሁድ ተደርገዋል። ትላንትና ከትላንት በስቲያ እንደማለት ነው። ከአራቱ ጨዋታዎች ውስጥም ለግማሽ ፍጻሜ ያለፉ 4 ክለቦች ተለይተዋል። የመጀመሪያ ጨዋታ የነበረው ወደ ግማሽ ፍጻሜ ለማለፍ ሸገር ሲቲ ወይም ደግሞ ሸገር ከተማ ከባህር ዳር ከተማ ጋር ያደረጉት ጨዋታ ነበር። ጨዋታውንም የመደበኛ ደቂቃቸው 1-1 በሆነ አቻ ውጤት ነው የተጠናቀቀው። ነገር ግን ሸገር ሲቲዎች በመለያ ምት ባህር ዳርን 4-3 በማሸነፍ ለግማሽ ፍጻሜ በክተዋል። በሰባተኛው ደቂቃ ባህር ዳሮች በጅሮም ፊሊፕ አማካኝነት መሪ መሆን ችለዋል። ለ69 ደቂቃ ያክልም ይህንን ውጤት አስጠብቀው መሪ መሆን ቢችሉም በ76ኛው ደቂቃ ሸገር ሲቲዎች በሙሉቀን መለሰ አማካኝነት 1 ጎል በማግኘት አንድ አቻ በመሆን በመደበኛ ደቂቃ ተጠናቆ በመለያ ምት ሸገር ሲቲ አሸንፏል። ሸገር ሲቲ ባለፈው ሳምንት ማክሰኞ ዕለት ወደ ፕሪሚየር ሊግ ማደጉ ይታወሳል። በዚህ ሳምንት ደግሞ ባህር ዳር ከተማን በማሸነፍ በኢትዮጵያ ዋንጫ ወደ ግማሽ ፍጻሜ በማለፍ አስደሳች ሳምንት አሳልፏል ማለት ይቻላል። ሁለተኛ ጨዋታ የነበረው ሲዳማ ቡና ከሀዲያ ሆሳዕና ጋር ያደረጉት ጨዋታ ነው። ይህንን ጨዋታ በጥቂቱ እንመለከታለን። ወደ ቀጣይ ጨዋታ እንሻገር። ትናንትና የተደረገው
የተደረገው የኢትዮጵያ መድንና የመቻል ጨዋታ ሶስተኛ ጨዋታ ነበር በሩብ ፍጻሜ ላይ። በጨዋታውም ኢትዮጵያ መድን በመቻል 3-1 ተሸንፏል። ግብ በማግኘት ረገድ ኢትዮጵያ መድኖች ቀዳሚ ነበሩ። በያሬድ ካሳይ አማካኝነት ግብ ማስቆጠር ችለው ነበር በመጀመሪያው አጋማሽ። ሆኖም ግን በሁለተኛው አጋማሽ በተቆጠረባቸው 3 ግቦች 3-1 ተሸንፈዋል። ለመቻሎች ግቦችን በማስቆጠር ዮሴፍ ታረቀኝ፣ ዮዳሄ ዳዊትና አብዱል ከሪም ወርቁ መቻሎች ግብ በማስቆጠር 3-1 አሸንፈዋል። ኢትዮጵያ መድን እንደምናውቀው የኢትዮጵያ ፕሪሚየር ሊግ መሪ እንደሆነ ይታወቃል። ይህንንም ጨዋታ ያሸንፋል ተብሎ ከመቻል ይልቅ ተጠብቆ ነበር። ነገር ግን ተጠባቂ ጨዋታ ነበር። መቻሎችም ይህንን ጨዋታ ድል አድርገዋል። መቻል አምና የዋንጫ ተፎካካሪ እንደነበር ይታወቃል ሊጉ ላይ። ሆኖም ግን ዋንጫ ተፎካካሪ ቢሆንም በንግድ ባንክ ተበልጦ ዋንጫውን መስጠቱ ይታወሳል። በዘንድሮ ዓመትም እስከ ግማሽ እስከ የሆነ ሰዓት ያክል ጥሩ ነበር። አሁን ላይ ያለበት ደረጃ እንደሚታወቀው በ29 ነጥብ ነው የሚገኘው። ከዚህም ጋር በተያያዘ ለኢትዮጵያ ፕሪሚየር ሊግ ዋንጫ ይፋለማል ተብሎ አይታሰብም። የኢትዮጵያ ዋንጫ ላይ ግን 4 ውስጥ መግባት ችሏል። ይህም ዋንጫ የመቻል አንዱ ተስፋ ነው ተብሎ ይገመታል። በትላንትናው ዕለት የመጨረሻው የሩብ ፍጻሜ ጨዋታ የነበረው ሐዋሳ ከተማ ከወላይታ ዲቻ ጋር ያደረጉት ጨዋታ ነው። በርካታ ደጋፊዎች ገብተው የተከታተሉት ጨዋታ ነበር። ይህ ጨዋታ 1-1 በሆነ አቻ ውጤት ነበር መደበኛ ደቂቃ የተጠናቀቀው። ግብ በማስቆጠር ረገድ ወላይታ ዲቻዎች በካርሎስ ዳምጠው በመጀመሪያው አጋማሽ ቀዳሚ ነበሩ። በሁለተኛው አጋማሽ ግን ሐዋሳ ከተማዎች በፍጹም ቅጣት ምት በታፈሰ ሰለሞን አማካኝነት አቻ መሆን ችለው ወደ መደበኛው ደቂቃ 1-1 በሆነ አቻ ውጤት ተጠናቆ ወደ መለያ ምት አምርቶ ነበር። በመለያ ምትም ወላይታ ዲቻ 3-2 ሐዋሳ ከተማን አሸንፎ ለግማሽ ፍጻሜ ማለፉን አረጋግጧል። ወላይታ ዲቻ ከዚህ ዋንጫ ጋር ቁርኝነት አለው። በ2009 ዓ.ም ይህንን ዋንጫ ማሸነፉ ይታወሳል። ከዛም ባለፈ ደግሞ አምናም የፍጻሜ ተፋላሚ እንደነበር ይታወሳል። ወላይታ ዲቻ በ2009 ይህንን ዋንጫ አሸንፎ በካፍ ኮንፌዴሬሽን ተሳትፎ ጥሩ ውጤትን ማምጣቱ ይታወሳል። ዛማሌክን አሸንፎ ወደ ቀጣዩ ዙር መሻገሩ ይታወሳል። በ2010 ዓ.ም በኮንፌዴሬሽን ካፕ ማለት ነው። ታዲያ በያንግ አፍሪካ ተሸንፎ ነበር ከዚህ ውድድር ሊወጣ የቻለው። ዘንድሮም ወላይታ ዲቻ አምና ለዋንጫ ተፎካክሯል። ዘንድሮ ደግሞ ለአሸናፊነት እንደሚጫወት ይገመታል ማለት ነው። ሀዲያ ሆሳዕና ከሲዳማ ቡና ጋር ያደረጉትን ጨዋታ ጥቂት ደቂቃ ሰጥተን እንመልከት። ካለን ሰዓት አንጻር በጥድፊያ ነው ብዙ ነገሮችን የምናቀርብላችሁ። ሀዲያ ሆሳዕና ከሲዳማ ቡና ጋር ያደረጉት ጨዋታ በምንመለከትበት ሰዓት ላይ ሲዳማ ቡና በጨዋታ ብልጫና በጎል ብልጫ ያሸነፈበት ጨዋታ ነው። ጨዋታው 3-0 እንደተጠናቀቀ ይታወሳል። በጨዋታው ላይ ሀዲያ ሆሳዕናዎች ከኳስ ቁጥጥርም ከሙከራም አንጻር ተዳክመው የታዩበት ጨዋታ እንደሆነ ልንመለከት ችለናል። በአንጻሩ ሲዳማ ቡናዎች በኳስ ቁጥጥርም በሙከራዎችም እንዲሁም ደግሞ በጎሎችም የተሻሉ ነበር። ጨዋታውንም 3-0 ነው ሊያሸንፉ የቻሉት። በአራተኛው ደቂቃ ነው ሲዳማ ጎሎችን መሞከር የጀመረው። በይገዙ በጓለ አማካኝነት ነበር በአራተኛው ደቂቃ ሲዳማ ቡናዎች መሞከር የጀመሩት። ሆኖም ያሬድ በቀለ የመጀመሪያውን ኳስ አክሽፎ ነበር በአራተኛው ደቂቃ። ከዛ በኋላም ተደጋጋሚ ሙከራዎችን አድርገዋል። በብርሃኑ በቀለ እንዲሁም ደግሞ በሬድዋን ናስር ሲዳማ ቡናዎች ሙከራ እያደረጉ ነበር። የግብ አግዳሚ 2 ኳስ ገጭቶባቸው ወጥቷል። በሬድዋን ናስርና ብርሃኑ በቀለ ያደረጓቸው ሙከራዎች። ሀዲያ ሆሳዕና ግን የመጀመሪያውን ኦን ታርጌት ሙከራ ሊያደርግ 45+1 ወይም ደግሞ 45 ደቂቃ ላይ 1 ደቂቃ ተጨምሮ ሊሄድ ግድ ነበር። ኢዮብ አለማየሁ ነው ኦን ታርጌት 1 ሙከራ በ45ኛው ደቂቃ ላይ ሊሞክር የቻለው በባከነ ደቂቃ ማለት ነው። ሀዲያ ሆሳዕናዎች በብዙ መልኩ በጨዋታው ተዳክመው የታዩበት ጨዋታ ነው። ምናልባት ጥሩ የማጥቃት እንቅስቃሴ አላደረጉም ማለት ይቻላል። እንደ አንድ አጋጣሚ ሊታይ የሚችለው በ17ኛው ደቂቃ ላይ ተመስገን ብርሃኑ፣ ብሩክ በየነ እንዲሁም ኢዮብ አለማየሁ ተቀባብለው የፈጠሩት ሊንክ ነበር። ከዛ ውጪ ሀዲያ ሆሳዕና የሚያስፈራ የማጥቃት እንቅስቃሴ አድርጓል በጨዋታው ላይ ማለት አይቻልም። በአንጻሩ ሲዳማ ቡናዎች ግን በተለይ በመጀመሪያው አጋማሽ ላይ ከኳስ ብልጫ ጋር ጥሩ እንቅስቃሴ ማድረግ ችለዋል። በመጀመሪያው አጋማሽ 42ኛው ደቂቃ ላይ አምበሉ ሄኖክ አርፊጮ እንዲሁም ደግሞ ከማል ሀጂ ተቀይረው ወጥቷል። የሄኖክ አርፊጮ ከጉዳት ጋር እንደሆነ ልናስተውል ችለናል። የከማል ሀጂ ግን ከጨዋታ ቀመር ጋር በተያያዘ እንደሆነ መረዳት ይቻላል ብዬ አስባለሁ። የሄኖክ አርፊጮ
ተጎድቶ መውጣት ለክለቡን አሁንም ያሳስበዋል። ከዚህ በፊትም በሀዲያ ስፖርት ለማንሳት ሞክረናል። ሀዲያ ሆሳና በግራ መስመር ተከላካይ አንድ ተጫዋች ነው ስኳዱ ላይ የሚገኘው። የተጫዋቾች ዝውውር አሁን ተዘግይቶ ነው የሚገኘው። ሄኖክ አርፊጮ በጉዳትም ይሁን በቅጣት በማይኖርበት ሰዓት ላይ ሌላ ተጫዋቾችን ነው ሊጠቀሙ የሚችሉት። በዚህ ጨዋታ ላይም ቃላው ውብሸትን ነው መጠቀም የቻለው ሀዲያ ሆሳና። ቃላው ውብሸት በተፈጥሮ የሚጫወተው ሴንተር ባክ ወይም ደግሞ የመሃል ተከላካይ ሆኖ ነው። ነገር ግን ተጫዋቾች ከቦታ ቦታ እየተላመዱ መጫወት የዘመናዊ እግር ኳስ አንዱ ባህሪ እንደሆነ ይታወቃል። ነገር ግን በተፈጥሮ ቦታ መጫወት ደግሞ ተጫዋቾችን ውጤታማ እንደሚያደርግም ሳይረሳ ቃላው ውብሸት ያለ ቦታው ነበር ሲጫወት የነበረው። ከዚህ ጋርም በተያያዘ ምናልባት ሄኖክ አርፊጮ በቀጣይ ጨዋታዎች ላይ ማይመለስ ከሆነ በዚህ ቦታ ላይ ቃላው ውብሸትም ይሁን ሌላ ተጫዋች እንደ ግዴታ እንደሚጫወቱ መመልከት ችለናል ማለት ነው። ከዚህ ጋር በተያያዘ ሀዲያ ሆሳና አሁንም ስኳድ ዴብዝ ላይ እየሰራ አይደለም የሚለው በመሰረታዊነት መሰመር ያለበት ነው። ተጫዋቾችን ከአንድ ዓመት በላይ ማስፈረም አልቻለም። ባለፈው ሳምንት አንድ መረጃ በማህበራዊ ድረገጾች ላይ እየተጋራ ነበር። በቀጣይ ክረምት ከሀዲያ ሆሳና 22 ተጫዋቾች ኮንትራታቸውን ለቀው ይሄዳሉ። ይህ ሲባል ምን ማለት ነው? ሀዲያ ሆሳና ከአንድ ተጫዋች ጋር ሲዋዋል ከአንድ ዓመት በላይ እንደማይዋዋል ነው። ይሄ የኢትዮጵያ እግር ኳስም ችግር ነው። ነገር ግን ሀዲያ ሆሳና ላይ በአሁኑ ሰዓት ላይ በደንብ ተንጸባርቆ ይገኛል። ጥቂት ተጫዋቾች ነው ከሀዲያ ሆሳና ጋር በስኳዱ በቀጣይ ዓመት ክረምቱ ላይ ውላቸው ኖሮ በ2018 ሊጫወቱ የሚችሉት። ከዚህም ጋር በተያያዘ የክለቡ አስተዳደር ከተጫዋቾች ፍርሚያ ጋር በተያያዘ ራሱን በደንብ ሊመረምር ይገባል ብዬ አስባለሁ። በየክረምቱ ከተጫዋቾች ጋር መዋዋል ይገባል ተብሎ አይታሰብም። በተለይም ደግሞ ፕሮፌሽናል እግር ኳስ እንመራለን ተብሎ እየታሰበ ከተጫዋች ጋር በየዓመቱ ደሞዝ መደራደር ተገቢ አይደለም። ይሄ ከብዙ አንግል መታየት አለበት። በቀጣይነትም በሀዲያ ስፖርት እንግዶችን ጋብዘን ይህን ነገር እንዴት እንደሚታይ መፈተሽ አለብን ብዬ አስባለሁ። ወደ ጨዋታው እንመለስ። በሁለተኛው አጋማሽ ሀዲያ ሆሳና ለተወሰኑ ደቂቃዎችም ቢሆን የሲዳማ ቡናን ኳስ አመሰራረት በጥቂቱ ፈትኖ ነበር። ይሁን እንጂ በ65ኛው ደቂቃ ሬድዋን ናስር በዛ በመለዩ ተተክቶ በሲዳማ ቡና በኩል ከገባ በኋላ ሲዳማ ቡናዎች መልሰው የኳስ ብልጫቸውን ማግኘት ችለው ነበር። ከ71ኛው ደቂቃም ጀምሮ ግቦችንም ሊያስቆጠሩት የቻሉት ከዛ አንጻር ነው። በ71ኛው ደቂቃ ሀብታሙ ታደሰ ነበር ለሲዳማ ቡናዎች ግብ ያስቆጠረው። ከዛ በኋላ ብርሃኑ በቀለ፣ ይገዙ ቦጋለ በተከታታይ ባስቆጠሯቸው ግቦች ነው ሲዳማ ቡናዎች 3-0 ሊያሸንፉ የቻሉት። ሀዲያ ሆሳና አንዱ ግብ ከተቆጠረበት በኋላም መልስ ለመስጠት እጅግ ደክሞ ነበር የሚታየው። ምናልባት ሀዲያ ሆሳና ሁለተኛው ሙከራ ያደረገው አንድ ግብ ከመቆጠሩ በፊት በ56ኛው ደቂቃ ተመስገን ብርሃኑ በረሩ የሞከራት ሙከራ ናት። ከዛ በኋላ ኦን ታርጌት አልሞከረም ሀዲያ ሆሳና። በጨዋታው ላይ 2 ኦን ታርጌት ነው። ከዚህ አንጻር አሁንም የአሰልጣኝ ቡድኑ ራሱን በደንብ ሊፈተሽ ይገባል። ምክንያቱም ከጨዋታ ለሙከራ በጣም ረጅም ደቂቃዎች ይፈጅበታል። ከዛም ባለፈ ደግሞ ጥራት ያላቸው ሙከራዎችም እየተመለከተን አይደለም። ከዚህ አንጻር የማጥቃት መስመሮች በደንብ ሊፈተሹ ይገባል። በኢትዮጵያ ዋንጫ 4 ውስጥ የገቡ ክለቦችም ተለይተው ታውቋል። ሲዳማ ቡና ሀዲያ ሆሳናን በማሸነፍ፣ ወላይታ ዲቻ ሐዋሳ ከተማን በማሸነፍ፣ መቻል ኢትዮጵያ መድንን፣ ሸገር ሲቲ ባህር ዳር ከተማን በማሸነፍ ለግማሽ ፍጻሜ አልፈዋል። ሚያዝያ 19ና 20 በሚደረጉ ጨዋታዎች ለፍጻሜ የሚያልፉ ክለቦች ይለያሉ ማለት ነው። በዚህም መሰረት ሸገር ከተማ ከወላይታ ዲቻ በግማሽ ፍጻሜ ይገናኛሉ። መቻል ከሲዳማ ቡና ጋርም እንዲሁም በተመሳሳይ በግማሽ ፍጻሜ ለፍጻሜ ለማለፍ የሚጫወቱ ይሆናል ማለት ነው። የዚህ ዋንጫ አሸናፊ በአፍሪካ ኮንፌዴሬሽን ካፕ እንደሚሳተፍ ይታወቃል። ይህንን ዋንጫ አምና ኢትዮጵያ ቡና ማሸነፉ ይታወሳል። ከሰዓት አንጻር ፕሮግራማችንን እያሳጠርን ወይም እየገታን መሄድ አለብን። በርካታ ርዕሰ ጉዳዮች ነበሩ። ሀዲያ ሆሳና የሴቶች እግር ኳስ ክለብ እንዲሁም የወጣቶችም ክለብ የሚመለከት መረጃዎች ነበሩ። ነገር ግን ብዙ መረጃዎች ከመበራከታቸው የተነሳ ፕሮግራማችንን ለመግታት ያክል ወደ ቀጣይ መሰናዷችን እንለፍ። ወደ የትናችሁ መሰናዶ ነው የምናልፈው። ዛሬ በየትናችሁ በ90ዎቹ ላይ አድናቆትን ያተረፈ አንድ ተጫዋች ነበር። ሰለሞን በላይ ይባላል። ከሱ ጋር ቆይታ አድርገናል። መሰናዶን ተከታትለን እንመለስ። በቅድሚያ ወደ የተነበራችሁ ፕሮግራም እንግዲህ አድርጋችሁ በመጋበዛችሁ
ደስ ብሎኛል እና በጣም አመሰግናለሁ። እኔ ሰለሞን በላይ እባላለሁ። በቅጽል ስሜ ሰለሞን ጅቦ በሚለው እታወቃለሁ። ሆሳና ተክለ ሃይማኖት ሰፈር በ01 ቀበሌ ነው ተወልጄ ያደግኩት። የፔፕሲ የኛ የሰፈራችን ቲም ነው። እኛም አይተን ያደግነው ፔፕሲ የሚለውን ነው። እዛ ጋር መጥተው ሲሰሩ እነሱ ነው እነ ደስታ ሚጊሶ እነ ማሙሽ እና የዛኔ ኳስ በማቀበል ነው እኛም ከዛ ጀምረን ወደ ፕሮጀክቱም የተቀላቀል ነው። ናይስ ከነማም ያለው ቲሞች በጣም ደስ የሚልና የማሊያ ፍቅር፣ የሀገር ፍቅር፣ የባንዲራ ፍቅር ያለው ቲሞች ናቸው በዛ ጊዜ የነበሩት እና ደስ የሚል ውድድር ነው ያለው። ከተማ ውስጥ ብዙ ቲም ነው ያለው። ሰፈረገነት ያንሳውን ናይስ ከነማ ፔፕሲ ብሎ ሰፈረገነት የሚባለውን ቲማው ማንም የሚያውቅ የለም። ሰፈረገነት የሚባል ቲም ነበር። በጣም ጥሩና ጎበዝ ልጆች የነበሩበት እነዛን እያየን ነው ያደግ ነው። ያው ሜዳ ብዙ ጊዜ ወደ ታች ወደ በተለምዶ በአዲሱ ገበያ ሜዳ ነው መተው የሚሰሩ የነበሩትም። ስቴዲየምም ሲሰራ ስቴዲየምም እየመጣ እናያለን። እነሱን እያየን እኛም የነሱን ፈለግ ተከትለን ወደ እግር ኳሱ ዓለም ተቀላቀልን። እግር ኳስን በትምህርት ቤቶች እና በሰፈር ነው የጀመርኩት። ጀምሬም በ1989 ወደ ፕሮጀክቱ ተቀላቀልኩ። ከሰፈር ስንመለመል አሰልጣኛችን እንዳልካቸው ወይም አሩዬ ይባላል። እሱ ነው መጥቶ በተለምዶ አዲሱ ገበያ ሜዳ ከሚባለው ከዛ በመልመላ ተመለምለን ሄድን ወደ ፕሮጀክቱ ተቀላቀልን ማለት ነው። ፕሮጀክቱ በጣም ጥሩ ነበረ። ያበረታቱናል። ያው በትጥቅ እርዳታም ተጀመረ። በባዶ እግር ነበር የጀመርነው ስንጀምር እና ፕሮጀክቱ ኮሚሽኑ ጫማ በፕሮጀክቱ አማካኝነት ተመልምለን ያለው እንትን ሙሉ የተመለመለው ከታወቀ በኋላ ትጥቅ መሰጠት ጀመረ። በዛ በትጥቅ መስራት ጀመርን፣ ቀጠልን። ከዛ ወደ ውድድሩ ገባን ማለት ነው። ወደ ውድድር አንደር 15 ከሚባለው ነው የጀመርነው። አንደር 15 ከሚባለው ጀመርን። ከአንደር 15 እየተወዳደርን ወደ አንደር 17 በአንደር 17 እያለን እየቀጠልን ያው የዞንም ሲመጣ እየተወዳደርን በዞንም ደረጃ በወረዳም ደረጃ እንትን ሲል ወደ ዞን ከዞን በኋላ ያው ወደ ዋናው ቲሙ ወደ ቲሙ ፕሮጀክቱ ራሱን ችሎ ቲም ሆነ። ራሱን ችሎ ቲም ሆነ። ያ ቲም የሆነው ፕሮጀክት በዛው የቀጠለ። መጀመሪያ ፕሮጀክቱን ሲመራ የነበረው እንዳልካቸው ወይም አሩዬ ያልኩ አሰልጣኝ ነበረ። ከዛ እሱ በስራ ምክንያት ወደ ሐዋሳ ተቀየረ። ሲቀየር ተረፈ ታደሰ ወይም ላጠው በሚለው ለሱ አስረከበ ማለት ነው። 95 የክለቦች አርባ ምንጭ ላይ ወደ ዋናው እንደ 94 ተቀላቀልኩ። 94 የመጀመሪያ የሄድኩት ሽንሽቾ ነው። ሽንሽቾ ልምድ ወስደህ እንዲሁ አይተህ ትመጣለህ ተብዬ ነው ወዲያው እንደተቀላቀልኩ የሄድኩት። ከሽንሽቾ በኋላ ኖርማል ተሳትፎ የጀመርኩት አርባ ምንጭ ነው። 95 ማለት ነው። ሆሳና ከነማ ነው። የዛኔ በቃ ያው ጥሩ ደረጃ ላይም ነበርኩ።
ወደ ዋናው ቲም ማደኩ በቦታ የሚጫወት የነበረ ተጫዋችንም በቃ ወደ ቤንችነት አረኩና ወደ ቤስቱ ገባው። በተቀላቀልኩ አመት ነው እኔ ቤስት የሆንኩትና ያን ጥሩ ነው። እነዛ አብሮኝ የነበሩትም ከኔ በላይ የነበሩትም እነሱ ጋር በመቀላቀሌ ደስተኛ ናቸው እና ያበረታቱኛል። አይዞ ምናምን እያሉ በዛው አስቀጠሉኝ ማለት ነው። ውድድሮች ከዛ ከአርባ ምንጭ በኋላ ወላይታ ነው። ወላይታ እንደዚሁ ከነማው ወከለን ነው። እዛኔ መንቾን ምናምን ከነሱ ጋር ነው የነበር ነው። ከወላይታ በኋላ እንደገና እዚህ ሀላባ፣ ከሀላባ ሀዋሳ የክለቦች ዋንጫ አንስተናል። እሱንም ዋንጫው የለም በሜዳሊያ የተደገፈ ፎቶ አለኝ። እነሱ ነው። ከዛ በኋላ ነው ወደ ሙገር ልገባ። ከመቀሌ በኋላ ነው ሙገር የገባሁት። ከሀዋሳው ቲም በኋላ መቀሌ ነው የሄድነው። መቀሌ ከዛ ወጥቶ መንቾ ወደ አሰልጣኝነቱ ገብቶ እሱ ነው ይዞን ሄዶ የነበረው መቀሌ። እዛ ሄደን በመንቾ አማካኝነት ነው ወደ ሙገርም የገባሁት። ሙገር ገባሁ። ንግግሩንም አላውቅም። እሱ ነው መንቾ ነው አናግሮ ጨርሶ ያለውን ነገር እንደዚህ ያለ እና ቀጠሮ ይሰጣል፣ ሲደወልልህ ትሄዳለህ። በቃ እሺ በሚል ሄድኩ። እዛ ሙገር ገባሁ። ሙገርም ገብቼ ጥሩ ጊዜ አሳልፌያለሁ። ያው ትንሽ ካለህበት አካባቢ ሄደህ ከአዲስ ሰው ጋር ስትቀላቀል ትንሽ የሆነ የፍርሃት ነገርም አለ፣ ብቸኝነትም ነገር አለ። ያን ነገር ያው እስክትላመድ ቻሌንጆች አሉ። እነሱን አብሮ በመነጋገር በስልክ ነው በቃ ከመንቾ ጋር ነው ማወራው። በስልክ እየተነጋገርኩ እንደዚህ ነው በቃ ይሄ ነው ይሄ ቢሆን እንደዚህ ነው ይሄ ሁሉንም ችግር የለም። የሚከፋ ነገር ካለ አሰልጣኙን ጠጋ ብለህ ጠይቅ። እንደኔ ያርገው አሰልጣኝ የትኛውም አሰልጣኝ ነው። ጠይቀው፣ ችግርን ጠይቀው። ያለብን ያንተንም ያለብን ችግር እሱ ይነግርሃል። በቦታ የሚጫወተው ተጫዋች እኔ ከሱ በምን አንሳለሁ? ከሱስ ኳሊቲ የሚያንሰው በምንድን ነው የሚለውን ጥያቄ ጠይቅ። ከዛ በኋላ ማትሰለፍበት ምንም አይነት ምክንያት የለም ማለት ማትገባበት። በቃ ያንን ነገር እንደዚሁ እየጠየቅኩ በዛ አማካኝነት እዛ ክለብ ላይ ቆየው። ጥሩ ጊዜና ሰዓት አሳልፌያለሁ። ሙገር ሲሚንቶ ለአንድ አመት ነው የቆየሁት። ክፍያው 1500 ብር ነው እና ያው ጥሩ ጊዜ ውድድርም መሀል ላይ ከዋና ቲሞችም ከሌሎችም እንደዚሁ እንትን እየተጫወትን በዛ ሰዓት በቃ በማድግበት ሰዓት አካባቢ ነው ትንሽ የሆነ ያልሆነ ነገር ተፈጠረና እኔም ከዛ ለቀቄ የመጣሁት። ራሴን ያገለልኩት ውስጤ ፍላጎቱ አለ፣ ግን ያው ከአቅም በላይ ሆነ። ወደ ስራ በቃ እስኪ ልስራና ወደ ስራው ዓለም ልግባና ልየው በሚል እግር ኳስን ቀስ እያልኩ 1999 ራሴን ከእግር ኳስ አገለልኩ እና ወደ ስራ ገባው፣ ወደ ግል ስራ። 1997 የክለቦች ወላይታ ላይ የዛኔ በጣም ጥሩና ከሚባለው በላይ ጥሩ ደረጃ ላይ ነበርኩ እና ሞራሉም አለ። በቃ ደስ የሚል ጊዜ፣ ደስ የሚል ሰዓት ያሳለፍኩበት ያን ነው። አብሬ ከተጫወትኳቸው ግርማ ወይም መንቾ፣
አብሬ ከተጫወትኩት ከበረኛ ልጀምርልህ። ወንደሰን ዲጋ ወንዲ ታውቁት ከሆነ ወንደሰን ወደ ተከላካዩ 5 ቁጥር ቦታ ተረፈ ታደሰ፣ 3 ቁጥር ላይ ደስታ ሚጊሶ፣ በዚህ 4 ቁጥር መሰረት ዳኛቸው እና መሀል ላይ የተከላካይ አማካኝ ነጋ ታመነ፣ መሀል ላይ ደግሞ አሳልፈው ሽታ እና አሁንም መንቾ፣ ከዛ ተመቀኝ ተመላላሽ አስቻለው፣ በግራ ነጸብራቅ እና መሀል ስትራይከር እንዳልኩ አብሬ ያልተጫወትኩም። አብሬ ከተጫወትከው ነው ያልከኝ መሐመድ ኦርማ እና ሙልጌታ ተረዳ ሙሉ። ይህንን ቡድን ቢያሰለጥነው ደስ የሚለኝ በዛ ጊዜ ባለው ታደሰ ልኬ ወላይታ ላይ መጨረሻ የዋንጫ ለማለፍ ፋይናል ነውና በፔናልቲ ነው ያለቀው። የመጨረሻ ፔናልቲ መቼ ነው ገባው ሄጄ ልመታ ከኋላ እያስጠነቀቁኝ ነው እና በቃ ሄጄ መተው አግብቼ እንደዞርኩ በኮብልስቶን መተው ጣሉኝ። እኔ ደስ ብሎኝ ወደኩ መስሏቸው ያብሮኝ የነበሩት በቃ ላይ ወጡ። ከዛ ሲነሳ እንደው መንቹ ነው ሲያነሳ የሉም እኔ ዘግቻለሁ። ከዛ ገልብጠው ውሃ ምናምን አድርገው ያን ጊዜ አስታውሰዋለሁ። በሹፍርና ሙያ ላይ ነው ተሰማርቼ የምኖረው። የከባድ መኪና ሹፌር ነኝ። ከባድ መኪና ነው ማሽከረክረው። በዛ ነው አሁን ራሴን የምመራው። ትዳር አለኝ። 4 ልጆች አሉኝ። 3 ወንድ 1 ሴት ልጅ አለኝ እና ይሄው ነው። በዚህ የት ናችሁ ፕሮግራም ላይ ስለጋበዛችሁኝ የጋበዘኝን መጀመሪያ ፈልጎ ላገኘኝ ወንድሜ በጣም ነው የማመሰግነው። ከዛ በኋላ ደግሞ ለፕሮግራሙ በአጠቃላይ ለፕሮግራሙ መሪዎችም ሆነ አዘጋጆች ምስጋናዬን አቀርባለሁ። እንዲሁም ለመላው የሆሳዕና ሕዝብ እኔን ተፈልገው አግኝተው እንደዚህ ከመጀመሪያ እስከ መጨረሻ ያለውን ነገር እንዳወራና እንድናገር ስላደረጉኝ አመሰግናለሁ። ከመሰናዷችን ተመልሰን መተናል። ከሰዓት ጋር በተያያዘ ብዙ ርዕሰ ጉዳዮችን ቢኖሩ የዛሬው መሰናዷችንን በዚህ እንገታለን። በቀጣይ ሳምንት በሌሎች መሰናዶዎች እስከምንገናኝ መልካም ጊዜ ተመኘው።